በኢትዮጵያ ወደ ኋላ የቀረው የአገልግሎት ዘርፍ በርካታ ዜጎችን ያማረረ ጊዜና ገንዘብን የጨረሰ እንዲሁም ለእንግልትም የዳረገ ነው። ከዚህ በፊት ውጭ ጉዳይ ዶክመንቶችን ለማረጋገጥ መጀመሪያ ከአጥር ውጪ በወረፋ ስምን ተጽፈ ነው የምትዘጋጀው። ከዛ በወረቀቱ በተጻፈው መሰረት ወረፋ ይዘህ ነው ከእንደገና ዶክመንትህን ሄዳ አሳይተህ ነው ያለውን ጊዜ ነው እዚህ ላይ ማየት ያለብን። ቀኑ እንደዚህ ተከፋፍሎ አልመጣምና ትንሽ የወረፋ መጨናነቆች ነበሩ እና ሁሉም አንድ አካባቢ ላይ በመምጣት ወረፋ መጨናነቆች ነበሩ። ለአገልግሎት ዘርፉ ወደ ኋላ መቅረት ደግሞ የነበሩ መንግስታት ተራማጅ አለመሆን በዋናነት የሚጠቀስ ነው። ፈጣንና ተራማጅ መንግስታት አለመኖራቸው ለውጥን ከማፍጠን አንፃር የነበሩ የመንግስታት እና የማህበረሰብ የሥራ ባህል ተደምሮ እንደዚህ አይነት አገልግሎቶችን መሰረተ ልማቶችን ገንብተን ፈጣን የሆነ አገልግሎት ፈጣን ኢኮኖሚ እና ፈጣን ንግድ ማህበረሰብ ገመገንባት አንፃር ደካማ በመሆኑ የተነሳ አገልግሎታችን እስካሁን ድረስ እንደሚታወቀው ለብዙ ነገር የተጋለጠ ለጊዜው ዋጋ የማይሰጥ ዓለም የሚለወጠው የሚያሰላው እና እያንዳንዱ ስሌት ሁሉ ጊዜ ላይ መሰረት ያደረገ ነውና ፍጹም ለጊዜው ዋጋ ያልሰጠ የአገልግሎት ስርዓት ነው ያለን። በየዘርፎቹ ያለው አገልግሎት አሰጣጥም የዘመነ ባለመሆኑ ዜጎች ላይ ከሚደርሰው እንግልትና መጭበርበር ባሻገር መንግስትም ማግኘት የሚገባውን ትክክለኛ ገቢ እንዳያገኝና የሀገር እድገትም እንዳይፋጠን ያደርጋል። የአገልግሎት አሰጣጣችን ከዘመኑ ጋር ከቴክኖሎጂ ጋር ከዲጂታላይዜሽን ጋር ባለመዋሃዱና በጣም ባለመዘመኑ የተነሳ አንደኛ ሀገሪቷ ብዙ የኢኮኖሚ ማግኘት ሲገባት መንግስት አሁን የኢትዮጵያ የታክስ ስርዓት ራሱ የታክስ አሰባሰብ ሂደቱን እንኳን ብናየው ደካማ ነው፣ በጣም ዝቅተኛ ነው የሚባለው። አንዱ አገልግሎቱ አሰጣጡና የአገልግሎት ስርዓቱ የሚያመጣው ተጽዕኖ ነው። መንግስት ወይም ሀገር ማግኘት የሚገባትን ታክስ ማታገኘው። የንግድ ስርዓት አመራራችን የንግድ ማህበረሰቡም ያለው የአገልግሎት ብልሽትን እንደ መልካም ተጠቅሞ ተገቢውን መክፈል የሚገባውንም የማይከፈል በዛው ልክ ይፈጠራል ማለት ነው። አሁን ላይ የአገልግሎት ዘርፉን ለማሻሻል እየተደረገ ባለው ጥረት አገልግሎት መስጠት የጀመሩት የመሶብ የአንድ ማዕከል ተቋማት ለዜጎች ትልቅ እፎይታን ይዘው መጥተዋል። 3 ሰዓት ገባው ሩብ ጉዳይ ለ4 ወደ 4 ሰዓት ላይ ጨርሼ ወጣው። ስራና ክህሎት ሚኒስቴርም ውልና ማስረጃም አንደኛ ሶስቱም አንድ ቦታ ላይ መሆናቸው ለስራ ቀልጣፋና ለጊዜ ቁጠባ አንድ ነው። ሁለተኛ ዶክመንት አይዝረከረክም። ሶስተኛ የጊዜ ብክነት የለም። አንድ ቦታ አይገኝም። አገልግሎቶች የተለያየ ቦታ ነው የሚካሄደውና ያ ነገር መቀረፉና ሁሉ ነገር እዚህ ቦታ አንድ ቦታ ላይ መጨረስ ራሱ ኮምፎርታብል በሆነ ቦታ ላይ ቁጭ ብሎ መስተናገር ቀላል ነገር አይደለምና ትልቅ ለውጥ ነው ብዬ ነው ማስበው። እንዲህ መሰል አገልግሎት ሰጪ ተቋማት የህልውናም ጉዳይ ጭምር መሆናቸውን በማንሳት በየአገልግሎት ዘርፉ የተንሰራፋውን ሌብነት በማስቀረት አገርን ወደ ከፍታ የሚያሸጋግርና እድገቷንም የሚያፋጥን እንዲሁም አሰራሮችንም የሚያዘምን መሆኑን አንስተዋል። እንደዚህ አይነት አገልግሎት ሰጪ ተቋማት መገንባት የፍላጎት ብቻ ሳይሆን እንደ ሀገር የህልውና ጉዳይ ነው። ምክንያቱም ብዙ ነገራችን እየፈተነን ያለው ፈተናዎችን ሊቀንስና ሊያስወግድ የሚችለው እንደዚህ አይነት ተቋማት በመገንባት ነው። አለበለዚያ ተቋማት ውስጥ ያለውን ማህበረሰብ ቀይራለሁ ብትል ብዙ ጊዜ የሚፈጅ ነው። ሊቀይረው ራሱ ቶሎ ፈጥኖ የማይቀየር እንደዚህ አይነት ነገር ውስጥ ቶሎ ፈጥኖ የማይቀየርን ሲስተምና ተቋም በእንደዚህ አይነት ውስጥ ከገበያ ውጭ እንዲወጣ ቴክኖሎጂን በእንዲህ አይነት የበይነመረብ አገልግሎት በመፍጠር ነው። ታዲያ እንዲህ ያሉት አገልግሎቶች በሁሉም አካባቢዎች ሊሰፉ እንደሚገባና የሚሰጡትንም አገልግሎቶች ሊጨምሩ እንደሚገባ ጠቁመዋል። መስፋት ያለበት ለሌባ ፍቱን መድኃኒት የሚሆን ቅሬታውን የሚያስወግድ ማህበረሰብንም ተራማጅ የሚያደርግ ቀልጣፋ አንቀሳ የማህበረሰብን የአገርን ኢኮኖሚ የሚቆጥብ ወጪን የሚቆጥብ ለጊዜ ትልቅ ዋጋ የሚሰጥ ሁሉ ነገር ቤት ቁጭ ብለን የምትሰራው 5 ቀን 6 ቀን የምትመላለስበት በ1 ሰዓትና በ30 ደቂቃ የሚያልቅ ጉዳዮች ተፈጥረዋል።